አማን የሙት ይሄን ሶፋ ከ15000 ብር በላይ አልገዛ። ስንት እንደገዛው ታውቅ የለ እንዴ? በዛ ላይ ገና 6 ወሩ ነው። ጎርተዋል እኮ ታዲያ ኮስ ያየን እንኳን ስንቴን ስንዘልበት የነበር በ6 ወር ቲቪውን ሸጥከው እንዴ? እሺ ዳይኒንግ ቴብሉን ስንት ወስዷል? ከለሩ እኮ በጣም ነው የሚያስጠላው። እንዴ አንተ ራስህ አይደል እንዴ ያኔ ስንገዛው የመረጥከው? አረን ያኔም ቢሆን እናንተ ያምራል ስላላችሁኝ ነው። ግን ዞሮ ዞሮ ለማዘር መታከም አይደል የሚሸጠው? በቃ 10000 ልግዛ። አንዳንድ ሰዎች እንዲህ ነን። የሆነ ሰው ተቸግሮ ካየን ለምን አብሮ አደግ ጓደኛችን አይሆንም? በችግሩ ልንበለጽግበት፣ በማጣቱ ልንጠቀምበት ቀዳዳውን ፈልገን ድክመቱን መዝግበን እንነግረዋለን። ትላንትን ረስተነው ያሳለፍነውን ሽረነው ወዳጃችን ጋር አብረን ባሳለፍንበት አንድ ቦታ ላይ ሁለት አይነት ሰው ሆነን ብቅ እንላለን። የደስታ ጊዜው እንዳለፈ ሁሉ የወዳጃችን የችግሩ ጊዜ የማያልፍ ይመስለንና ልክ እንደማይተዋወቅ ሰው አዲስ ማንነትን ተላብሰን አዲስ ሰው እንሆንበታለን። በተለይ የወደቀበት ጉድጓድ ሰፊ፣ አወዳደቁ መቼም እንደማይነሳ መስሎ ከተሰማን ወዳጃችንን ለመካድ አፍታ የማንወስድ ብዙ ሰዎች አለን። መርሳት የሌለብን ግን ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚለውን ነው። በተለይ መጨረሻ ላይ የተናገርካን ንግግር ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። በቃ አንተ ተደላድዬ ያለው ብለህ በጣም ረጅም ታስባለህ። የሆነ ቀን ላይ ምን እንደሚገጥምህ አታውቅም። ስለዚህ ሰው ችግር ሲደርስበት አትቀያየው።